ጥንታዊ ግሪካውያን አተምን በሐሳባቸው ጸንሰውት ነበረ። ይህን ሐሳብ ለመውለድ ግን ሺህ ዓመታቶች አልፈው እስከ 1800 መጠበቅ ነበረበት። አይወለድ የለም። አተምም ከሳይንስ ጠበብቶች ተወለደ። ይህ ግዙፍ ግኝት በዘመኑ እዚህ ይደርሳል ተብሎ ተገምቶ ያልነበረ ቢሆንም ዓመታትን እየተኩ ዛሬ ላይ አንድ የአተም ቅንጣት ከአንድ አይን ጥቅሻ ባነሰ ፍጥነት ጊዜ ውስጥ ከተማን ዶግ አመድ ማድረግ የሚያስችል ጉርምስና ላይ ደርሳለች። የሚያስገርመው ይህ ክስተት ተፈጥሯዊ ሳይሆን ራሳችን የሰው ልጆች ከምድራችን የሆድ ዕቃ አውጥተን ለመልካም መጠቀም ስንችል ለመጠፋፊያ አብላልተን በፈበረክነው የማዕድን ቅንጣት መሆኑ ነው። የፊዚክሱ ሊቀ ጠበብት አልበርት አንስታይን የኃይልን ወይንም የኤነርጂን አፈጣጠር በገለጸበት ቀመሩ ተጠቅመው የዘርፉ ሊቃውንት በፈጠሩት የኃይል ቅንጣት ዛሬ ዓለም ሶስተኛው የዓለም ጦርነትን የአርማጌዶን ያህል እንድትፈራው አድርጓታል። የማወራው ስለ ጦር መሳሪያ ከመሰላችሁ ተሳስታችኋል። ዛሬ የምነግራችሁ ለታሪክ ነጋሪ ሳያስቀር የሰው ልጅ ከምድረ ገጽ መሰረት ስለሚችለው የዩራኒየም እና የአተም ቅንጣት አደገኛ ውህድ ነው። በዚህ ለየት ያለ ይዘት ባለው ቪዲዮ ከአተም አንስተን እስከ ተብላላ የዩራኒየም ጥይት እንክብል ታሪክ በስፋት አስቃኛችኋለሁ። ቻናሌን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በዓለማችን ኃያላን ሀገራት መካከል የኒኩሌር የጦር መሳሪያዎች ፉክክር የተጀመረው በጀርመን እና በህብረ ብሔሩ ጥምር ኃይሎች መካከል ከሁለተኛው የዓለም ጦርነት በፊት ነበረ። በዚህ ግጭት አንድምታ ነው በ1930 ጀርመን ውስጥ በሚገኘው ኬዘር ዊሊያም ተቋም ውስጥ ኦቶማን ሆን እና ዶዲ ፍሪትስ ስቲርስማን የተባሉ ሳይንቲስቶች የአተምን ቅንጣት በተሳካ ሁኔታ መነጠል የቻሉት። ጥቂት ቆይቶ ሊሴ ሜይትነር እና ኦቶ ሃን የአተም ቅንጣትን የመፈረካከሱ የተሳካ ሥራ ወደ ኒኩሌር ማብላላት ደረጃ ማደጉን ይፋ አደረጉ። የአጋጣሚ ጉዳይ ሆኖ የዚህ ታሪክ ፈብራኪ ቁንጮዎችና በአተሚክ ጉዳይ ላይ የሚሰሩት የታላላቅ አእምሮ ባለቤቶች አይሁዶችና ጀርመኖች ነበሩ። በወቅቱ የጀርመኑ መሪ የነበረው አዶልፍ ሂትለር በጸረ ሴማዊት አመለካከቱ የሰከረ ስለነበረ ጀርመን ውስጥ የነበሩትን እነዚህን ብሩህ አእምሮዎች ገፍቶ ወርቅ አንጥፋ ወደ ተቀበለቻቸው አሜሪካ እንዲሰደዱ አድርጓቸዋል። እነዚህ ተሳዳጅ ሳይንቲስቶች ስለ ጉዳዩ አውሮፓን በአይነ ቁራኛ ይከታተል ለነበረው የአሜሪካ ወታደራዊ ተቋም አሳወቁት። የዚህ ዕውቀት ባለቤት በመሆኗ ጀርመን የኒኩሌር ቦምብ በመስራት የመጀመሪያው ሀገር ትሆናለች የሚል ፍራቻ በመላው ዓለም ነግሶ ነበር። አልበርት አንስታይንም ከእነዚህ ስደተኞች አንዱ ነበርና የዚህን ግኝት ሚና ሙሉ በሙሉ ያውቅ ነበር። ምክንያቱም የአቶምን ቅንጣት ያለውን ሚስጥራዊ አቅም ለዘመናዊ ዓለም የገለጠው የመጀመሪያ ሰው እርሱ ነበርና። እናም እርሱ ነበር ለወቅቱ የአሜሪካ ፕሬዝዳንት ጉዳዩን ያሳወቀው። አሜሪካ ከጀርመን ቀድማ ቦምቡን መስራት እንዳለባትም በጽኑ አሳስቦ እንደነበረ ታሪክ ያውሳል። በወቅቱም የአሜሪካ ፕሬዝዳንት የነበሩት ሩዝቬልት የጉዳዩን ዓለም አቀፋዊ አንድምታ በተሟላ ሁኔታ ተገንዝበውት ነበርና ቦምቡን በቀዳሚነት ለመገንባት እሽቅድድሙን ጀመሩት። ሩዝቬልት በማንሃተን ደሴት ውስጥ በከፍተኛ ሚስጥር ቦምቡ እንዲገነባ ትዕዛዝ ሰጡ። በሜጀር ጀነራል ሌስሊ ግሩቭስ የሚመራ በ$2 ቢሊዮን ታይቶ የማይታወቅ ሳይንሳዊ ምርምር እንዲያከናውን ኃላፊነት ሰጡ። ሮበርት ኦፕንሄይመር፣ ኤንሪኬ ፌርሚ፣ ሃቨርት ዮርክ፣ ኤድዋርድ ቴይለር ሃንስ እና ሌሎች በርካታ የሳይንስ ሊቆች በመጀመሪያዎቹ 3 የኒውክሌር ቦምቦች ግንባታ ላይ እንዲሳተፉ ተደረገ። ቀልብን ከሚገዛው ከዚህ ቦምብ ግንባታ ጎን ምንም እንኳን ቦምቡ የተሰራላት የመጀመሪያዋ ጠላት ጀርመን ብትሆንም ቀስ በቀስ የቦምቡ አፈሙዝ ወደ ሶቪየት ህብረት ዞረ። በኒኩሌር የጦር መሳሪያ ከአሜሪካ ጋር ፉክክር ውስጥ የገባችው የመጀመሪያዋ ሀገር ጀርመን በቀዩ ጦር በግንቦት ወር በ1937 ሸነፈችና ሁሉም የኒኩሌር ማብለያ ተቋሞቿ እንዲወድሙ ሆነ። በዚህም የኒኩሌር የጦር መሳሪያ ፉክክሩን በመጀመሪያ ሂደት በውጥን አስቀረው። ቢሆንም ከአድማስ ባሻገር አዲስ ጠላት በመሆን ኮሚኒስቷ ሶቪየት ሩሲያ ብቅ አለች።
የኮሚኒዝም መስፋፋት የፈጠረው ፍርሃት የአቶሚክ ቦምብ ግንባታን በአስደንጋጭ መጠን አፋፋመው። ከጀርመን መፈረካከስ በኋላ ኮሚኒስቷ ሶቪየት ሩሲያ አሜሪካንንና የምዕራቡን ዓለም አጋሮቿን ተገዳዳሪና ታላቅ ኃያል ሆነች። በዚህም ሳቢያ የምዕራባውያን አጋር አገራቶች ይህንን የኮሚኒዝም ጉዞ ለማስቆም አንዳች የማያዳግም የጦር መሳሪያ መሰራት እንደሚገባ ተገንዝበው ነበር። ከመነሻው ለጀርመን ታስቦ የተነደፈውና በጃፓን ላይ የተሞከረው የአንዳች ነገር በኋላ ለኮሚኒስቷ ሶቪየት ሩሲያ ጥቅም ላይ ዋለ። በሁለተኛው የዓለም ጦርነት ወቅት በአንድ ጎራ የሚበሩት አሜሪካና ሶሻሊስት የሶቪየት ኅብረት ከጦርነቱ ማግስት በርዕዮተ ዓለም ልዩነት በባላንጣነት መተያየት በመጀመራቸው የጦር መሳሪያ ፉክክሩን በመቀጠል ወደ ሁለተኛው የፉክክር ሂደት አስገብቷቸዋል። በኒው ሜክሲኮ በአላማጎርዶ አካባቢ ሐምሌ 9 1937 ከሦስቱ ቦምቦች የመጀመሪያው ተሞከረ። ይህ እውነትም ትሪኒቲ ቴስት በመባል ይታወቃል። የተሳካው የትሪኒቲ ሙከራ በሰው ልጅ ታሪክ ውስጥ የኒውክሌር ቦምብ ውልደትንና የኒውክሌር ዘመን ጅማሮን አበሰረ። ታዋቂው የፊዚክስ ሳይንቲስት ሮበርት ኦፕንሄይመር ከዚህ ሙከራ 13 ቀናት በፊት ለፕሬዝዳንት ሩዝቬልት በጻፈው ደብዳቤ እንደጠቀሰው የዓለምን መጪውን የጦር ሁኔታ ሙሉ በሙሉ የሚቀይረውን አቻ የሌለውን የጦር መሳሪያ በመስራት ላይ መሆኑን ገልጾላቸው ነበር። አንዳንድ ሳይንቲስቶችም በአሜሪካና በሶቪየት መካከል የሚደረገውን የኒውክሌር ጦርነት መሳሪያ ፉክክር አደጋ አስቀድመው በማየት የአሜሪካ መንግስት የኒውክሌር ሚስጥሩን ለሶቪየት ኅብረት እንድታጋራ በመገፋፋት የጦር መሳሪያ ፉክክሩ እንዲቆም ይመክሩ ነበር። ነገር ግን ይህ ምክራቸው ሰሚ አላገኘም። እናም ፉክክሩ ድልን ተስፋ በማድረግ ቀጠለ። ሁለቱ ኃያላን ሀገራት ዓለምን በሁለት ጎራ ከፍለው ከፍተኛ የቃላት ጦርነቱን አጧጧፉት። ሁለቱም በየፊናቸው ፕሮፓጋንዳን በማራገብ ደጋፊ ሀገራትን በየጎራቸው ለማሰለፍ ጥረት አደረጉ። ከኢኮኖሚ ፉክክሩ ጎን ለጎን ሁለቱ ኃያላን በወታደራዊ መስክ ያደረጉት ፉክክር አንዱ የቀዝቃዛው ጦርነት አካል ነበር። የጦር መሳሪያ ፉክክሩን አሜሪካ እንደጀመረችው ብዙዎች ይስማሙበታል። ጃፓንን ለማንበርከክ አሜሪካ የተጠቀመችው የአቶሚክ ቦምብ በአንድ ድንጋይ ሁለት ወፍ እንዲሉ አንድም አስከፊውን ጦርነት ደምድሞ እፎይታን ያጎናጸፈ፣ ሁለትም ለአሜሪካ ተቀናቃኞች የቀጣዩን ዓለም ልዕለ ኃያልነቷን አይቀሬነት ያረዳ ነበር። ለታሪክ ደግሞ ሌላ ጠባሳንና የሂሮሺማ አይረሴ የገጽ ምልክት ሆኗል። አሜሪካና ሶቪየት ኅብረት መልሰው በባላንጣነት ጎራ ለይተው የሚቀናቀኑበት አዲስ ምዕራፍ የተከፈተበት አዲስ አሰላለፍም እንዲፈጠር ምክንያት ሆነ። በአሜሪካ ወታደራዊ የበላይነቱ የተወሰደባት መሆኑ የገባት የሶቪየት ኅብረት ሙሉ ትኩረቷን ወደ ጦር መሳሪያ ግንባታ ከማዞር የተሻለ አማራጭ አልነበራትም። ሶቪየት ኅብረት አስቀድማ በሁለተኛው የዓለም ጦርነት ወቅት የኒውክሌር ጦር መሳሪያዎችን የመገንባት ስራዋን የጀመረች ሲሆን አደገኛውን የአቶሚክ ቦምብ እስከሞከረችበት 1941 ድረስ በስራ ላይ ነበረች። ይህንኑ የሶቪየቶች ጥረት በሚገባ የተረዳችው አሜሪካም የኒውክሌር አረሮቿን ቁጥር አሳደገች። በመሆኑም ከ1939 እስከ 1948 ባለው ጊዜ ውስጥ አሜሪካ የኒውክሌር አረሮቿን ወደ 2422 ስታሳድግ፣ እንዲሁም ሶቪየት ኅብረት ደግሞ ከ200 በላይ ማሳደግ አልቻለችም። በዚህም ሳቢያ የሶቪየት ኅብረት ይህንን ከፍተኛ ልዩነት ለማጥበብ እንቅልፏን አጥታ ደፋ ቀና ማለቱን ተያያዘችው። በወርሃ ጥቅምት 1953 የሶቪየት ኅብረት ኖቫያ ዛምሊያ በተባለች የደሴቷ ግዛት ላይ አንድ አስፈሪ የአቶሚክ ቦምብ ሙከራን ባደረገችበት ወቅት መላው ዓለም ደነገጠ። ሶቪየት የገነባችው ቦምብ በሰው ልጅ ታሪክ ውስጥ የተገነባው ግዙፉና አደገኛው ቦምብ የተባለለት ነበረ። የሂሮሺማው ቦምብም 3800 እጥፍ ኃይለኛ ነበር። ይህ ቦምብ በሬክተር ስኬል እስከ 5.0 የሚለካ የመሬት መንቀጥቀጥ ማስነሳት ይችላል። በፍንዳታው የሚፈጠረው የጅብ ጥላ አይነት ደመናም እስከ 60 ኪሎ ሜትር ድረስ ወደ ሰማይ ይነሳል። ይህም 7 እጥፍ ከኤቨረስት ተራራ ይረዝማል ማለት ነው። ጥፋቱ 1.5 ኪሎ ሜትር የሚረዝም 335 ሜትር ጥልቀት ያለው ሐይቅም ይፈጥራል። እንዲሁም በ37 ኪሎ ሜትር ራዲየስ ውስጥ ያለን ማንኛውም ነገር ሁሉ ሙሉ ለሙሉ ያወድማል። አንድ የዛር ቦምበር ብቻውን በዓለም ጦርነቶች የሚሞተውን ያህል ሕይወት የሚቀጥፍ አቅም እንዳለውም ተገምቷል። በአጠቃላይ ሶቪየት ኅብረት ዘግናኝ ውድመት የሚያስከትለውን የዚህ አስፈሪ ቦምብ ባለቤት በመሆን ከአሜሪካ ጋር በሚሳኤል ብዛት ያለውን ሰፊ ክፍተት ለማካካስ የቻለችበት አጋጣሚን
እውን አድርጋለች። ይህ ከመሆኑ በፊት አሜሪካ በሚሳኤል ያላት ሰፊ ብልጫ የኒኩሌር ጦርነት ቢነሳ ቀድማ ወደ ሶቪየት በመተኮስ አጸፋ ጥቃት ሳያሰጋት ማሸነፍ የሚያስችል የራስ መተማመን ነበራት። ሶቪየቶች ግን ቀድመው ቢተኩሱ ራስን በራስ እንደማጥፋት አይነት ውጤት እንደሚያስከትል እሙን ነው። ስለሆነም አሜሪካኖች ሚሳኤሎቻቸውን እያመጡ በሶቪየት አፍንጫ ስር በዙሪያ ባሉ አገራት ሲተክሉ ተቃውሞ ከመግለጽ ውጪ ምንም ማድረግ አልቻለችም ነበር። ይህንን አስመልክቶም የወቅቱ የሶቪየት ፕሬዝዳንት የነበሩት ክሩስቼቭ አገራቸው ሶቪየት በሚሳኤሎች ብዛት ከአሜሪካ በሰፊ ልዩነት ወደ ኋላ ስለመቅረቷ ጉዳይ በጋዜጠኞች ስለተነሳላቸው ጥያቄ እንዲህ ብለው መልሰው ነበረ። አዎ ኬኔዲ ያለኝ ስለሚለው ነገር አውቃለሁ። በጣም ትክክል ነው። ነገር ግን አላማረርም። እኛ አሜሪካንን በአንድ ዙር ብቻ የመጨረስ አቅም ያለን በመሆኑ እንረካለን። አንድ ብቻ በቂ ነው። በአንድ ምት የወደመን ሀገር ሁለተኛ መድገም ምን ይረባል? እኛ ደም የጠማን ህዝብ አይደለንም የሚል ምላሻቸውን ለአሜሪካና ደጋፊዎቿ በመስጠት እንደ ከባድ ማስጠንቀቂያ የተቆጠረ መልእክት አስተላልፈዋል። ዛር ቦምበር አሁን ይህን ታሪክ ቀይሮታል። ከሶቪየት ህብረት ጋር በኒኩሌር እሰጥ አገባ ውስጥ መግባት በእሳት እንደመጫወት መሆኑን ጠላቶቿ እንዲገነዘቡት በማድረግ ተባብሮ በመኖር ዲፕሎማሲያዊ ግንኙነትን እንዲቀጥሉ አድርጓል። አሜሪካ የምትመራው የምዕራብ ወታደራዊ ጥምረት እስከ 1941 ድረስ ብልጫ ነበረው። አሜሪካ የዓለማችን ግንባር ቀደም ሌላ ኃያል ሀገር በመሆን ሶቪየት ህብረትን በሁለተኛነት እያስከተለች በባላንጣነት ፉክክራቸውን አጠናከሩት። በተለይ ደግሞ ተቀናቃኝ ወታደራዊ ጥምረቶችን በመፍጠራቸው በሁለቱ ሌላ ኃያላን ሀገራት መካከል ወታደራዊ እሽቅድድሙን አጠናከረው። ይሁን እንጂ እስከ 1941 ድረስ ብቸኛ የአቶሚክ ቦምብ የነበራት አሜሪካ ነበረች። ይህም አሜሪካ በማንም የማትጠቃ ሀገር ሆና እንድትቀጥልም ዋስትና ሆኗት ቆይቷል። ሆኖም በ1941 የሶቪየት ህብረት የመጀመሪያ የአቶሚክ ቦምቧን ሙከራ እንዳደረገች የአሜሪካ ብቸኛ ሌላ ኃያልነት ዘመን አከተመ። ከዚህ በኋላም የሩሲያም የአሜሪካም ሳይንቲስቶችና መሐንዲሶች አውዳሚ ቦምቦችን ማስወንጨፊያ አዳዲስ መንገዶችን ለመፈለግ ስራቸውን ቀጠሉ። ቦምቦችን በአውሮፕላን በመጣል ፋንታ ሌላ ስልቶችን በመፈለግ የሁለቱም ሀገሮች ባለሙያዎች በከፍተኛ ፍጥነት ረዥም ርቀትን መጓዝ የሚችሉ ሮኬት የተገጠመላቸው ሚሳኤሎችን መገንባት ፈለጉ። በመጨረሻም ፉክክሩን ሶቪየት ሩሲያ አሸነፈች። ዓመታትን እየተኩ ከሁለቱ ሌላ ኃያላን ሀገራት በተጨማሪም ሌሎች ሀገራት በዚህ አደገኛ ቦምብ ፍቅር ተነደፉ። ዛሬ ላይ ይህንን የኒኩሌር አረር 9 ሀገራቶች የታጠቁት ሲሆን ነኩኝና አብረን ፍግም እንላለን እያሉ የተቀረውን ዓለም ያስቦኩበታል። ከፍተኛውን የኒኩሌር አረር ቁጥር ሩሲያ በ4309 መጠን ስትመራ፣ አሜሪካ በ3700፣ ቻይና በ600፣ ፈረንሳይ በ290፣ እንግሊዝ በ225፣ ህንድ በ180፣ ፓኪስታን በ170፣ የለኝም በላይ የምትክደው እስራኤል በ90፣ እንዲሁም ሰሜን ኮሪያ 50 የኒኩሌር አረሮችን ታጥቀው አንዳች ትንኮሳን ይጠባበቃሉ። አሁን ባለንበት የ21ኛው ክፍለ ዘመን መባቻ ላይ ደግሞ ኃያላኑን በኒኩሌር ገደል አፋፍ ያስቆመ አደገኛ የኒኩሌር ጦርነት ስጋት በዓለማችን ላይ አርብቧል። ዩክሬንና ሩሲያ ደግሞ የኒኩሌር ውዝግቡን ቀስቅሰውታል። አውሮፓውያን በሩሲያ ላይ ያደሙ ይመስላሉ። ሶስተኛው የዓለም ጦርነት ሊቀሰቀስ በደጅ ነው እየተባለም ይፈራል። ይህ ከሆነ ደግሞ ፍርክሱ በኒኩሌር መሆኑ አይቀርም። በተጨማሪም የሰሞኑ የእስራኤልና የኢራን ውጥረት ሌላኛው አጀንዳ ነው። ዓለማችን ጭንቅ ውስጥ ገብታለች። መሪዎች እንደ ኬኔዲ እና እንደ ክሩስቼቭ ብልህ መሆን ይገባቸዋል። ነገ ምን እንደሚከሰት አይታወቅም። ከብዙ አቅጣጫ የአገራቶች የኒኩሌር መታጠቅ በብዙ ተንታኞች የተለያየ ምልከታ ሲሰጠው ይሰማል። አንዳንዶች የኒኩሌር ጦር መሳሪያ ባይኖር ዓለም የከፋ ስጋት ይገጥመኛል ብላ ስለማትፈራ እስካሁን ሶስተኛውን የዓለም ጦርነት ትጀምር ነበር ሲሉ፣ የተቀሩት ደግሞ ለሶስተኛው የዓለም ጦርነት እየተዘጋጁበት ነው ብለው መላምታቸውን ያስቀምጣሉ።
ውድ አድማጭ ተመልካቾቼ ስለ ጉዳዩ ያላችሁን ግላዊ አስተያየት በኮሜንት ሳጥን ውስጥ እንድታሰፍሩልኝ እየጠየቅኩ ለዛሬ ያስኩላችሁ መርሃ ግብር እዚህ ላይ ያበቃው። በቀጣይ ዝግጅት እስከምንገናኝ ቻናላችንን ሰብስክራይብ እንዲሁም ቪዲዮውን ላይክ፣ ሼር በማድረግ አበረታቱን እያልኩ ልሰናበት። እስከ ቀጣይ ቸር ያሰማን፣ ቸርን ሰንብት።